አቴሽ ገና ከጅምሩ በእናትና በአባቱ ሞት ምክንያት ሀዘን ውስጥ ቢገባም ነገር ግን በመኪና አደጋ ያጣቸው ብቻ ነበር የመሰለው። ሃይደር የነገረውን ነገር ሲያምን ቆይቷል። ነገር ግን በአሁኑ በሃይደር እጅ ራሳቸው የሆነ ጉዳት ደርሶባቸው እናትና አባቱን እንዳጣ በመጨረሻ ማስረጃው እየወጣ ነው ያለው። መርጃን ደግሞ ለአባቷ ወግናለች። መርጃን ለአባቷ ወግና አቴሽ ደግሞ በአንድ በኩል ሃይደርን ይሁን ነገር ለማድረግ ጥረት እያረገ ነው ያለው። መርጃን ደግሞ በቻለችው አቅም ከአባቷ እውነቱን ለማወቅ እየሞከረች ነው። አባቷ ምንም የማውቀው ነገር የለም ብሎ ይምልላታል። ልጄን እንዴት እንደዚህ አይነት ነገር አደርጋለሁ እያላን ነበር። መርጃን እየጠየቀች ያለችው ጥያቄ ምንም እየተመለሰላት አይደለም። እናትና አባቷ ድፍንፍን ያለ መልስ ነው እየሰጧት የሚገኘው። ስለዚህ ጨነቃትና ማታ ላይ ውጪ ተቀምጣ ነበር እያሰበች ነው። እንዴት ሰው እንደዚህ ጨካኝ ይሆናል ብላ ራሷን እየጠየቀች ነው። እንዴት አቴሽ እንደዚህ አባቴን ይከሳል እያለች እያለቀሰች ነበረ። አሁንም ውስጥ እየተጎዳ ነው ብላ ከራሷ ጋር እያወራች ነው። ድንገት ከተቀመጠችበት ስትነሳ አቴሽ በአንድ በኩል እያገኛን ነበር። ሁለቱም ፊት ለፊት ተላተሙ። ፊት ለፊት ሲላተሙ ሁለቱም በዚህ መንገድ ይደነግጣሉ። ከዛም በኋላ ቀስ ብሎ በእጁ ፊቷን እየነካ ነበረ። እንባዋንም እየጠረገላት ነው ያለው። ከዛም በኋላ እሷም ትታው በቀጥታ ወደ ውስጥ እየገባች ነው። አቴሽም ቢሆን ቆም ብሎ ያስባል። ተናዶ ያገኘውን ነገር እየወረወረ ነበር ያለው። መርጃን በፍጥነት ወደ መኝታ ክፍል ገብታለች። አባቷ እንዴት ከዚህ ነገር እንደምታድነው እያሰበችበት ነው። በሌላ በኩል ሙዛይን ደግሞ መኝታ ክፍሏ ናት። ድንገት አስሊ ወደ እሷ እየመጣች ነው። አስሊ ዛሬ በጣም ደስተኛ ሆናለች። እማዬ ዛሬ ቤት ውስጥ የሆነ ነገር ደስ ብሎኛል ስትላን ነበረ። እኔ ግን ደስ አላለኝም። አቴሽ እናትና አባቱን መቃብር ማስከፈቱ በጣም ያስጨንቃ ስትላን ነበረ። ግን ልክ እኮ ነው። እኔም በሆን ኖሮ በጣም ከዚህ በላይ ልጠራጠር ሁሉ እችል ነበረ አለቻት። ከዛ ሙዛይን አስሊን ዝም ብላ አስተያየት ስትሳሳቅ ነበረ። ለምዶ ታዲያ ደስተኛውን ስትላን ነበረ። ታዲያ እንዲህ ደስተኛ አልሆነ። ሁሉም ነገር ሰሞኑን እየሆነ ያለው ደስ በሚል ሁኔታ ነው፣ እኛ በምንፈልገው ነገር። አቴሽና መርጃንም ቢሆኑ ሁኔታቸው ደስ አይለመሆን እንደምታያቸው ነው አለቻት። እንዴ አስሊ ምንድን ነው የምታወሪው እያለቻት ሙዛይን ጠይቃታለች። ታዲያ ዛሬ ነበር ይልሹ ለሳቷቶቹ ያልተሰውረሽ ነበረ አለቻት። ሙዛይን ቅድም ወታ ቆይት ብላ ነበር የመጣቸው። ጉዳይ ነበረኝ ትሄዳለሁ ስትላን ነበረ። እማዬ ሚስጥር ጀመርሽ ደግሞ የሆነ ነገርም አለ። ለሰዓታቶች ከቤት ጠፍተሽ ነበረ። ምን እየሆነ ነው ያለው አለቻት። እንዴ ምን ሊሆን ይችላል እንዴ? እንዴት ነው የምታወሪኝ አንቺ? ምን ለማለት ፈልገሽ ነው? የምር እንደዚህ ያልሽ ጥያቄ እየጠየቅሽኝ ነው? የምርሽን ነው አለቻት። እማዬ እኔ ምንም ለማለት ፈልጌ አይደለም፣ ግን ለማወቅ ብቻ ስለፈለግኩኝ ነው። በቃ ልሂድ መሰለኝ ደህና ደልልኝ ብላት በቀጥታ ክፍሉ ለቃ እየወጣች ነበረ። መርጃን መኝታ ክፍሏ ናት። ድንገት አቴሽ መጣም። እንደመጣ ላፕቶፑን ይዛ አልጋ ላይ ቁጭ ብላለች። ከዛ ዝም ብሎ አያት። ፍጥጥ ብሎ ተመለከታትና ወደ ሶፋው ጠጋ እያለ ነበረ። ከዛ መብራቱን አጠፋው። ሲያጠፋው ትልቁ መብራት እሷ ከተኛችበት ተነሳችና መብራቱን አበራቸው። ሰለቸው። ለምን እንደዚህ የምታረጊው ግን እያለ ነበር። ነግሬያለሁ አባዬ ንጹህ መሆኑንና ምንም እንዳለጠፋ ማስረጃ እየፈለኩኝ ነው አለችው። ተናደደም። ከዚህ በላይ ሊታገሳት አልፈለገም። ከዛም በኋላ ሲንቀሳቀስ መብራቱን እንዳታጠፋው ነግሬያለሁ፣ አባቴ እንደምታሰብ አይነት መጥፎ ሰው አይደለም ታያለ ስትለው ለቆላት ክፍሉን ወጣና እያሰበ ነበረ። ምን እያሰበ ነው ያለው ብላ በቀጥታ ወደ ውጭ እሷም እየወጣች ነበረ። በበር በኩል ትመለከተዋለች። ድንገት ዞር ሲል አያት። እሷም አየችው። አቴሽ እዛ ውጭ እንደቆመ ነው ያለው። ከዛም በኋላ መብራቱን አጠፋችሁና ላፕቶፓን አስቀምጣ እየተኛች ነበረ። እንዲህ ስታረቅ እንባ እየተናነቀው ነበረ። አቴሽ ጠዋት ነገሩን እያብሰለሰለ ነው ያለው። የእናትና የአባቱ መቃብር ተከፍቷል። የዲኤንኤ ምርመራ ተደርጓል። አሁን የሚቀረው ማስረጃው ብቻ ነው። አሁን መርጃንም ቢሆን ፍጥጥ ብላ ስትመለከተው እሱም ፊት ለፊቷ እየተቀመጠ ነበረ። ከዛ ምን እያሰበ ነው ያለው ብላ ራሷን ጠይቃለች። ከዛ በበሩ በኩል በውጪ እየተመለከተች ናት ያለችው። ወደ ውጪ በዚህ መንገድ ፍጥጥ ብላ ቁልቁል ስትመለከት ከዛም በኋላ አቴሽ አያትና ጥሏት እየወጣ ነበረ ክፍሉን ለቆላት። አስሊና ሙዛይን ዋናው ሳሎን ሆነው እያወሩ ናቸው። ሰዎቹ እኮ ያስታውቃሉ። የሰው ደም መምጠጥ ነው ስራቸው። ሊገርምሽ ይገባል እንዴ እያለቻ ነበር። መጨራሽ ኢንተርኔት ላይ የወጣው መረጃ ለእናቷ ስታነብላን ነበረ። የወጣውን መረጃ እያነበበችላት ሙዛይን ደስ ብላ ነበረ የምትሰማው። ሁለቱም መሳሳቅ ጀመሩ። ይህ ለነሱ አመት ባለው ደስ የሚል አጋጣሚ እንዲህ እየተባባሉ ገና የኤልድርን ቤተሰብ ይፈራርሳል። በኤልድርን ቤተሰብ ቤታቸው ላይ እያንዳንዱ ነገር ነው የሚፈራርሰው ስላለች አስሊ አዎ የኔ ልጅ ከዚህ በኋላ ብዙ መልፋት አይጠበቅብንም ስትላት ነበረ። ሙዛይን ብትሆን ቢያንስቺ መርጃን የምትባል ባንዴ ባስወግዳት ስትላ ነበረ። አዎ ታስወግጃታለሽ፣ ግን ቀስ ብለሽ በጥንቃቄ ስትላ ነበር። ድንገት ሃይደር እየመጣ ነበረ። ነገርኩሽ እኮ እነዚህ በጣም የሚያስጠሉ ሰዎች ናቸው። ተመልከች፣ እነሱን አንድ በአንድ ከዚህ ቤት ማስወጣት እኮ አለብን ብላ ሙዛይን ታወራለች። ድንገት ሃይደርን ሰምቶ መጣ። ይኸውልሽ ተመልከች፣ እንደዚህ አይባልም፣ እንደዚህ አይባልም። እኔ ስራ አለኝ፣ አሁን ልሄድ ነው። ፈጣሪን አመስግኝ፣ አለበዚያ ቁጭ ብዬ እናንተን ወሬ ምናምን ነገር ብሰማ እንጣላ ነበረ። ለእያንዳንዱ ላላችሁ ነገር ዋጋ ተከፍሉበታላችሁ ብሎ ጥሏቸው ወጣ። ሁለቱም ሃይደር ያወራው ነገር ልክ እንደ ቀልድና ኮሚክ ነገር ነበር የመሰላቸው። ጭራሽ
ደስ ብላቸው ይስቁ ጀመረ። መርጃን ነዚርን እየጠበቀችው ነው። ነዚር ካሁን እየመጣ ነው ብላም። ምክንያቱም ነዚር አግዛኝ፣ እርዳኝ፣ ምክንያቱም ስለ አባቴ የተወራው ነገር እውነት ይሁን አይሁን ማወቅ እፈልጋለሁ ብላው ነበረ። አዲስ ነገር ይዞላት እንዲመጣ እየጠበቀችው ነበረ። አቴሽ ባንድ በኩል እሱም ቢሆን ጀማልን እየጠበቀው ነበረ። ጀማል እባክናና መልካም ዜና ንገረኝ፣ እባክህ መልካም ዜና ፈልጋለሁ ሲለው ነበረ። ቢያንስ እናትና አባቱ በተባለው መንገድ ሳይሆን በሌላ መንገድ እንደሞቱ ወይ ደግሞ በህይወት ይኑሩ አይኑሩ ምንም ያረጋግጥበት ነገር የለም። ስለዚህ አሁን በቀጥታ ፎቶቸውን በእጁ ይዞ የእናትና የአባቱን ሁኔታ ምናልባት ያለው ነገር እንዲቀየር ብሎ ጸለየ። ድንገት ነዚር ወደ መርጃን እየመጣን ያለው፣ ጀማል ደግሞ ወደ አቴሽ። ነዚር መጀመሪያ ቀደመ። ከዛም በኋላ ወደ መርጃን እየቀረበ ነበረ። ዶክመንቱን ሰጣት፣ ማስረጃውን ሲሰጣት እያለቀሰች ነበረ ስታይ ነበረው። በአንድ በኩል ጀማልም ቢሆን አቴሽ ወደ ነበረበት ቢሮ መጣ። ሲመጣ በሩን ከፍቶ ወደ ውስጥ ገባ። አቴሽ ዞር ብሎ ጀማልን እያየው ነበረ። ከዛ ጀማል ወደ ውስጥ ከገባ በኋላ በሩን ቆለፈው። አቴሽ ይሁን ነገር ሊያደርግ እንደሚችል ገምቶ ነበረ። ከዛ በኋላ ዶክመንቱን ለአቴሽ ሰጠው። አቴሽ ዶክመንቱን ሲመለከት ተናደደ፣ ተበሳጨ። መርጃንን ብትሆን ማስረጃውን እያየች ነበረ። መርጃን እንግዲህ እንደምታየው ከሆነ እዚህ ጋር ቤተሰቦቹ ዘመዶቹ በሙሉ በእነዚህ ህገወጥ የሰዎች ዝውውር ተጠቂ ናቸው። ለጊዜው እጅ የገባው ማስረጃ እንግዲህ ይህን ይመስላል። ከሞላ ጎደል ሙሉ ነገሩ ተሟልቷል እያላን ነበረ። መርጃን ማልቀስ ጀመረች። ጀማል ደግሞ አቴሽን ያው እንግዲህ ማለት እዛ መቃብር ውስጥ ያሉት ሰዎች የምር እናትና አባት ከሆኑ ይለዋል። ከዛ እንደዚህ እያለ ሲያወራው አቴሽ ምን ሲለው ነበረ። ያው የጥይት ምልክት አጥንታቸው ላይ ተገኝቷል፣ ተተኩሶባቸው እንደሞቱ ታውቋል፣ በማስረጃም ተረጋግጧል እዚህ ጋር እንደምታየው ሲለው ነበረ። እንደዚህ ያለው ገልጦ ሲያሳየው ደረታቸው አካባቢ ላይ በሁለቱ የጥይት ምልክት እንደተገኘ ሲነግረው ጀማል አቴሽ ደንግጦ ነበር የሚያው። ዶክመንቱ ከእጁ ወደቀ። ከዛ አበደ፣ እያለቀሰ ነበረ። ይሄ የማይረባ ጀማል ምን እያልከኝ ነው ያለው? ይሄ ተረገመ ገደላቸው ነው የምትለኝ እናትና አባቴን? ጀማል እስካሁን ድረስ አስበው የነበረው ነገር ትክክል አይደለም፣ ሌላ ነገር ነበር እኮ የነገረኝ ይለዋል። ጀማል ፍጥጥ ብሎ እያየው ነበረ። አጠፋዋለሁ፣ ገለዋለሁ፣ ይሄ የማይረባ ገለዋለሁ እያለ ነበር። አቴሽ አበደ። እናትና አባቴን ገደለብኝ ብሎ ጮኸ። ያገኘውን ነገር እየወረወረ ነበረ። ሃይደር እገላለሁ ብሎ በኃይል እየጮኸ ነው ያለው። እንዲህ ብሎ በኃይል እየጮኸ ከቤቱ ካሉበት ቢሮ ካልወጣ ብሎ አስቸገረው። ጀማል በሩን ቆልፎታል። ስለ ቆልፈ አቴሽ አምጣ ቁልፉን አምጣ እያለ ከሱ ጋር እየተጫጫኸ ነበረ። ነገር ግን ጀማል ቁልፉን ሊሰጠው አልፈለገም። በመጨረሻም አቴሽ ከአቅም በላይ ሲሆንበት ቁልፉን እየሰጠው ነበረ። አቴሽ እየጮኸ ሃይደር ና እያለ ከቢሮ እየወጣ በአንድ በኩል ነዚርና መርጃን አሁንም ቢሆን አብረው ናቸው። ቆም ብለው እያወሩ እንዴ እና እያልከኝ ያለ ሁሉም ሰው ሞታ ነው የምትለኝ? እዚህ ውስጥ ስማቸው የተካተቱት ሰዎች በሙሉ ሞቷል ነው የምትለኝ አለችው። አዎ በጣም አዝናለሁ፣ ማለቴ ከነዚህ ውስጥ የተረፈ ምንም የለም ባለው መረጃ መሰረት አላት። ማልቀስ ጀመረች። ሁሉም ነው የሞቱት? ታሂርም ሞቷል ነው የምትለኝ አለችው። አዎ እንደዛ መሆኑ ነው እንግዲህ ለጊዜ ያለው ማስረጃ ይሄ ነው እያለ ነበር። ማልቀስ ጀመረች። ይሄ እኮ የሰዎች የሞቱት ሰዎች ስም ዝርዝር መሆኑ ነው። ኧረ እንዴት ነው የሚያሳፍረው፣ እንዴት ይገርማል እያለች ስታለቀስ ነበር። እሱ ትከሻዋን ነካርጎ ሊያባብላት አሰበና ከዛ መልሶ እጁን እየሰበሰበ ነው ያለው። ድንገት አቴሽ ሃይደር እያለ እየጮኸ ነበረ ሲወጣ የነበረው። ሃይደርና ወንድነህ ተጋፈጠኝ እስኪ እፈልግሃለሁ እያለ ሲወጣ ድንገት መርጃንና ነዚር ዞር ብለው አቴሽ እንደዚህ ሲያብድ እያዩት ነበረ። መርጃን ዶክመንቱ ከእጇ እየወደቀ ነበረ። አሁንም ቢሆን አቴሽ እየጮኸ እነ ቢናትና ቺቼክ በውስጥ በኩል ሆነው እንዴ አቴሽ ነው የሚጮህ ይባባላሉ። በመስታወት በኩል እያዩን ነበረ፣ ድምጽ እየሰሙ ናቸው። ከዛ አቴሽን እያበደ ተመለከቱት። እንዴ አቴሽ ምን ሆኖ ነው ይባባላሉ። እነ ቢናዝ ተደናግጠው አቴሽ በቀጥታ ወደ ነርሚ እና ሃይደር መኝታ ክፍል ገባ። ሃይደር እያለ እየጮኸ እሷም ተከትለው ገባች። አንተ እዚህ ምን ታደርጋለህ? ምን እየሆነ ነው ያለው ስትለው ነበር። ባልሽ የታለ ይላታል። እንዴ እኔ እንጃ ታውቃለሁ፣ እኔ ለስራ ጉዳይ ወጥቷል ስትለው ነበር። ድንገት መርጃን መጣች። ምን እየሆነ ነው ያለው እዚህ ጋር? አባዬን ለምንድን ነው የፈለግከው ስትለው አቴሽ ምንም መልስ አልመለሰም። ተናዶ ብቻ ጥሏቸው ወጣ። ነርሚ እንዴ ምን እየሆነ ነው ያለው እያለች ያው ራሷን ትጠይቃለች። ነዚር በሌላ በኩል ሳሎን በራ አካባቢ ነበር ያለው። ድንገት አቴሽ መጣ። ሁለቱ ወንዶች ተያዩ። መርጃን እየመጣች ነው እጁን እየያዘችው አቴሽን። ምን እየሆነ ነው ያለው ለምሮ ምትጮህ እያለችው ነበረ። ምን አገባሽ እያላን ነበረ። እጮሃለሁ መብቴ ነው ይላታል። ከዛ እሷ ምን ሆንክ እያለችው እውነቱን ተናገሪ አባትሽ የት ነው? አባትሽ የት እንዳለ ተናገሪልሽ አትናገሪም ብሎ እጇን ጭምቅ እያደረገ ነበረ። ነዚር ጣልቃ ሊገባ ነው። መርጃን አላቅም አልኩ እኮ እያልኩ እኮ ነው። ለምንድነው የማሰማኝ? አንተ ከአባቴ ምንድነው የምትፈልገው አለችው። ከዛም በኋላ እጁን እየጎተተችው ነበረ። ምን እየሆነ እንዳለ ትነግረኛለህ አነግረኝም ብላ ጠየቀችው። ለምሮ አባቴን የምትፈልገው ለምሮ ያበሳጨህ እንደዚህ ለምሮ የተናደርከው ስትለው ዘርቤ ከፍ ለፍቴ እያላን ነበረ። ነዚር ከዛ ለምሮ ልጅቷ እንደዚህ የምታረጋት ምን አረገች እያለው ነበረ። ለዚህ ላረከው ነገር በሙሉ ዋጋ ትከፍልበታለህ ሲለው አቴሽ ድንገት ነበረ በኃይል በጥፊ ነዚርን ሲመታው ነዚር ጠምልል ብሎ ወደቀው። ነዚር ከወደቀ በኋላ ከአፍንጫ ውስጥ ደም እየወጣ ድንገት እነ ጀማል መጡና እየገላገሉ በቃ አንተ ሄድ ጠፋ ከዚህ ሂድ በቃ እያለው ነበረ። ነዚር ከወደቀበት እየተነሳ ካንተ ጋር ሂሳቤን አላወራርኩም አሳያለሁ እሰራልሃለሁ ብሎት እየወጣ ነበረ። ከዛ መርጃን ባንድ በኩል አቴሽን እያየችው ዲያንታ ተረጋጋም እንዴ ስትለው ነበር። ምን ብዬ ነው የምንረጋጋው? አባትሽን ሳገኘው ብቻ ነው የምንረጋጋው እያላን ነበረ። አላቅም አልኩ እኮ አላቅም የት እንዳለ ትለዋለች። ጥሏቸው እየወጣ ነበረ። ጀማል ወንድሙን አቴሽን ተከትሎት ይወጣል። መርጃን የምትይዘው የምትጨብጠው እየጠፋባን ነበረ።
በሌላ በኩል ነርሜን ወደ ሃይደር ደውላ ቤት ውስጥ እየተበጣበጡ ናቸው። አቴሽ ግርግር እየፈጠረ ነው ሊያሳብደኝ ነው አለችው። እሱ ደግሞ ሌላ ምንድነው የሚፈልገኝ ደግሞ እሱ ምን ላድርገው እያለ ነበረ። እየወጣ የነበረው ከፖሊስ ጣቢያ ነበረ። ቃሌን ሰጥቼ እኮ ገና መውጣት እኮ ይላታል። እኔ ምን አውቃለሁ እኔ በጣም ፈርቻለሁ አለችው። ችግር የለም እውነቱን ለመናገር እኔ ምንም እያገባኝ አይደለም። ነገር ግን ምናልባት ቃሌን ከሰጠኝ በኋላ ነፃ እንደሆንኩኝ ሲረዳ ችግር ሊፈጥር ሊችል ይሆናል ተናዶ ማለት ነው። ሲጀመር ያለች ከኔ ጋር ችግር አለበት እያላን ነበረ። እኮ ልስማኝ በቃ ይሄ ንዴቱ እስኪቀዘቅዝለት እስኪበርድለት ድረስ መራቅ አለብህ ገባ ቤት እንዳመጣለችው ልክ ነሽ ለማንኛውም እንደደወልኩልሽ ለማንም እንዳትናገሪ ለመርጃንም ቢሆን ማለት ነው። መርጃንም ብትሆን አንዳንዴ እንደዚህ አይነት ስሜት አለባት እባክሽ ደከም ልትልብን ትችላለች ይላታል። እሺ ችግር የለም ብላ ስልኩን ዘጋቸው። መርጃን ወደ እናቷ ክፍል እየገባች ነው። እማዬ አባዬ ላገኘው አልቻልኩም ከሱ ጋር ወርተሻል እንዴ ብላ ጠየቀቻት። ከሱ ጋር ማውራት የነበረ ነገር ግን ለሌሎች እንዳትናገሪ እያለቻት ነበር። ምን አለሽ ብላ መርጃን እዚህ ጋር እናቷን አፋጠጠቻት። አላቅም ምንም አላለኝም ትላታለች። እማዬ እኔ የማላውቀው ነገር አለ ወይስ የለም ስትላ ነበር። ምን ሊኖር ይችላል ልጄ ምን ሊኖር ይችላል ትላታለች። ነርሚኒውን ንግድ ሽፍንፍን እያረገች ነው። አባትሽ ወደ ፖሊስ ሄዷል እንግዲህ ቃሉን ሊሰጥ ምንድነው ወንጀለኛ ቢሆን ኖሮ ተጠርጣሪ እንኳን ቢሆን ኖሮ ወዲያው ሊለቁት ይችላሉ። እስኪ መልሽልኝ እስኪ ምንም የሆነው ነገር የለም አለቻት። አባትሽ ጥፋተኛ አይደለም አለቻት። እሺ ስለ አባዬ ስላለፈ ህይወት ምን ታውቂያለሽ ምን ያህል ታውቂያለሽ ብላ ጠየቀቻት። አባትሽ በጣም ጠንካራ ሰው ነበረ ማለት ይህ ሁሉ ነገር ሀብት የሰራው በላቡ ጠብ አድርጎ ነው በጉልበቱ ብዙ ጊዜ ደግሞ ለፍቶበታል። በሆነም ባልሆነም ምንም ነገር ሲነሳ አባትሽ ሁሉ ጊዜ መወቀስ የለበትም አለቻት። እማዬን እኮ እየወቀስኩኝ አይደለም ነገሩን ለመረዳት እየሞከርኩኝ ነው ትላታለች። ምን ነው እዚህ ጋር ያልገባሽ እስኪ እንዴ ሪዛ ነው ነገርኩሽ እኮ ሪዛ ነው አባትሽን ህይወቱን ሊያመሰቃቀለው የሞከረው ምንም ለሱ ላይሳካለን ነገር አለቻት። ከማይረባ ነገር ጋር አባትሽን ስሙን ማያያዝ ፈልጎ ነበረ አላማው ይሄ ነበረ አለቻት። ገንዘብ መቀበል ፈልጎ እንዳልተሳካለት ነገረቻት። ከዛም በኋላ መርጃን ባይወጥላትም እናቷ የምትለውን ነገር ትሰማለች። በሌላ በኩል እነ ቢናዝ እነ ቺቼ ከቤታቸው ሰራተኞች አንድ ላይ ሆነው ምግብ እየሰሩ ያወራሉ። በተለይ ደግሞ ቆይ ግን የምር አቶ ሃይደር የሰው ህገወጥ የሰው ዝውውር ሊሰራ ይችላል እያለ እዚህ ጋር እየጠየቀ ነበረ። እኔ አላቅም እንግዲህ ግን ያው በጣም ብዙ ጥፋት ብዙ ኃጢአት እንደሰራ ግን ያውቃለሁ ብላ ቢናዝ እዚህ ጋር ትናገራለች። ቺቼ ከወንድሟ ጋር ስትተያይ ነበር። ቢናዝ አስታወሰች ታይርና ኤሉል ወይም አቴሽና እህቱ ኤሉል ልጆች በነበሩበት ሰዓት ላይ ምግብ እንዳሰጫቸው ተብላ ነበረ። ነገር ግን እሷ ተደብቃ ስትሰጣቸው ነበረ። መስጠት ብቻ ሳይሆን ደብቀው እንዲበሉ እንዲያስቀምጡም ታደርግላቸው ነበረ። ይህን ስታስታውስ ድንገት ቢናዝ አዞራት አቅለሸለሻት። ከዛ በኋላ መጥተው ልጆቿ አጠገቧ ሆነው ወንበር እየሰጧት ውሃ ሲሰጧት ነበር እንድትጠጣ። እናታቸው ለምን እንደዚህ ሆነች ግራ ገባቸው። አቴሽ በሌላ በኩል አሁንም ቁጣ እያለው ነው። በሌላ በኩል ሙዜይና ስሊያጠገቡ ነበሩ። እማዬ እያልኩት ያሉት እናቴና አባቴ በመኪና አደጋ ማለሞቱም እኮ ነው ምልሽ ይላታል። ሙዜይን ግራ ገባት እና እንዴት ነው ብላ እየጠየቀችው ነበረ። በጥይት ተመቶ ነው የሞቱት። ለዚህ ሁሉ ነገር ሃይደር መልስ ይሰጥበታል ያለ ነበረ። አቴሽ በአንድ በኩል ሙዜይን እንዲሁም አስሊ ክቡ ብሎ ነበር የሚያዩት። ይሄ የማይረባ ቤተሰቤን ገደለብኝ፣ ቤተሰቤን አጠፋብኝ፣ እሰራለታለሁ እናቴን አባቴን በእነሱ ከመጣብኝ አጠፋዋለሁ በማለት ይናገራል። የታልበቃ ብሎት ጭራሽ በእናትና በአባተ በጣም ያሳዝናል። ህሊና የሚባል ነገር የለውም እንዴ ጭራሽ ህሊና አጣ ማለት ነው ብላ ትናገራለች። ህሊና የለውም እንጂ ማዬ ስለምን ሊለን የምታወሩት ማዬና አባዬ እኮ ምንም ከሱ ጋር የሚያገናኛቸው ነገር የለም። ራሳቸውን ችለው የሚንቀሳቀሱ ምንም የሌላቸው ድሃ ሰዎች እኮ ነበሩ። እንዴት እንደዚህ ያደርጋል እያለ ይናገራል። አቴሽ አስሊብ ደግሞ ብትሆን ሃይደር ቤተሰቤን ነጥቆኛል፣ አባቴንም ወስዶብኛል፣ እኔም በተመሳይ መንገድ መርጃን ይሄ ስሜት እንዲሰማ ትፈልጋለሁ አባትን የማጣት ስሜት ስትል ነበረ። ሙዜይን ግን ነገሩ እንዳይባባስና አቴሽ በቀጣይ ሄዶ እሱን ተጋፍቶት ራሱን ችግር ውስጥ እንዳይከት ለመነችው። ታገስ ትንሽ ነገሩን በዘዴ ነው የምንወጣው ብትለውም አቴሽ እየቸኮለ ነበረ። ድንገት ጀማል መጣ። ጀማል ገና ከመምጣቱ ወደ ውስጥ እየገባ ነበረ። እስካሁን ድረስ ሰዎቻችን ብዙ ቦታ እየተመለከቱ ነበረ፣ ነገር ግን በጭራሽ ምንም የሃይደር የሚባል ሰው የለም፣ ልናገኘው አልቻልንም ይለዋል። አቴሽ ወደ አቴሽ እየቀረበ ፈልጉት አሁንም ቢሆን የትም አይሄድም እያለ አቴሽ ይናገራል። ድንገት መርጃ አቴሽን እየወጣ አገኘችው። ፊት ለፊቱ ቆመች። ዞር በይ ከፊት ለፊት እያላን ነበረ። ምንድነው የምትናደደው? ምንድነው የምትበሳጨው? ምንድነው ቆይ እንደዚህ ጥላቻ ምን ማለት ነው? እንዲህ በአንድ ጊዜ ከመሬት ተነስተ እንዴት አባቴ እንደዚህ ትጠረጥሯለህ? ምን ማለት ነው? አይምሮ ጭራሽ የለም እንደ አንተ ስትለው ነበረ። እኔም ቢሆን ልቤ እኮ ተጎድቷል፣ ግን ተረዳኝ እያለችው ነው። ለመነችው። እኔም ማወቅ እፈልጋለሁ እያለችው ነበረ። ከዛም በኋላ እንዲህ ብላ አስጠይቀው፣ አንቺ መቼም ቢሆን ልብሽ እንደኔ ያዝነ እንደኔ መቼም ሊሰማሽ አይችል እያለ ነበር በራ ከራሱ ጋር እያወራ። ይኸውልሽ እዛ ቦታ ላይ የተጻፉት ወረቀቱ ላይ ያሉት ሰዎች አብዛኞቹን አላቃቸውም። በአንድ በኩል ደግሞ ታሂርና ኤሉልም ነበሩ። የአንዳንድ ልጆችም ስምም ተካቶበታል። አባቴን ደግሞ በዚህ ምክንያት እየተወቀሰ ነው ያለው። ስታስበው ይሁል ነገር እሱ የሚያደርግ ይመስላል ብላ እየጠየቀችው ነበረ። አቴሽ ተናዶ ወደ እሷ ይመለከታል። አባትሽ እነዛ ልጆች ብገላቸዋል። ልጆቹን ብቻ ሳይሆን ወላጆቻቸውን ጭምር ነው የገደለው። አንድ ባንድ እየለቀመ አባትሽ ላደረገው ነገር ዋጋ ይከፍልበታል። ወደድሽም ጠላሽም እያለ ነበረ። በቃ ብላ እየጮች ነበረ። ከኔ ከአባቴ ምንድነው የምትፈልገው ብላ እየጮች ነው። እኔ ምንም ተሰማሽ አልተሰማሽ አይመለከተኝም፣ አያገባኝም። እኔ ማውቀው አባትሽን ምን አይነት ዋጋ ማስከፈል እንዳለብኝ ነው። ፍትህ አስመልሳለሁ እያለ ነበረ። አንተ ብቻ ነህ እንደዚህ ምድር ላይ የምትኖረው? አንተ ብቻ እኮ አይደለ እኔ ያለው አባት ያለ አንተ ብቻና ያነዛ የማይረባው የ187 ቀን ምናምን የሚለው አስተሳሰብ ብቻ የሚሰራ ይመስላል እንዴ? ምን ማለት ነው ብላ እየጠየቀችው ነበረ። ሁሉንም ሪፖርት በእውር አይን እንዳምንለት ፈልጋለሁ
ብላ ጠየቀችው። አባትሽ ገዳይ ነው ብሏት ጥሏት ሌር ነው። በአንድ በኩል ሙዜን አስሊና ጀማል አንድ ላይ እየወሩ ነበረ። አስሊ ጉዳዩ ከሀይደር ሳይሆን ከመርጃን ነው። አቲሽን ወደ ራሱ እጅ ታስገባው እንጂ ምንም ችግር የለባትም አትመስልም። ብቻ መርጃን ስቃይ እንድታይ እሷ ልጅ ሆና በተሰቃየችበት መንገድ መርጃን እንድትሰቃይ ነው ፍላጎቷ። ጀማል ነገሮችን ላጣራ ብሎ ይሄዳል። አስሊ ትከተሏለች። ሙዜን ደግሞ ብቻዋን ቢሮ ውስጥ እየቀረች ነበረ። በሌላ በኩል አስሊና ነዚር ተደዋወሉ። እዚህ ጋር መርጃን በሆነ ነገር ሊያነካኳት ይፈልጋሉ። ይህም ነዚር ሃይደር ረድቶት የሆነ መደበቂያ ሲሰጠው ከዛ መርጃን አባቱ የተደበቀበትን ቦታ ካወቀች በኋላ ከአቲሽ ጋር ለማነካካት ነበረ። አቲሽ መርጃን ሙሉ ለሙሉ እንዲጠላት በአባቷ ምክንያት ልክ እንደ አባቷ እንዲመስላት ነው የአስሊ እቅድ። በዚህ ሳለ ነዚር ደግሞ ይህን ያግዛታል። ነዚር አቲሽና መርጃን ሲለያዩ እሱ ከእሷ ጎን ሆኖ ያሰበውን ያቀደውን ያደርጋል። በመጨረሻም አስሊ ከአቲሽ ጋር የተመኘችው ነገር ይሳካላታል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክብሯን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።